ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የዛሬ መስከረም 19 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል የግንባር መረጃዎችን ሊያጋራን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ እዝ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው አብሮን አለ። ፋኖ አበበ ፈንታው መረጃዎችን እንድታጋራን እድሉን ላንተ ልስጥን። አመሰግናለሁ ማዚ። እንግዲህ እንደጠቀስሽ የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች በርካታ ትንቅንቅና ተጋድሎ እያደረገ ይገኛል። በዚህ በእኛ በምስራቅ አማራ ቀጠና ምኒልክ እዝ ዘመቻ አውጆ ዛሬ 6ኛ ቀኑን ይዟል። መጀመሪያ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ እያደረገ ያለውን ተጋድሎ መረጃ ላድርሳችሁና ወደዛኛው ቀጥላለሁ። በሰሜን አማራ ቀጠና በላይ ዘለቀ እዝ እንግዲህ በዛሬው ዕለት እና በትላንትናው ዕለት ብርቱ ትንቅንቅና ተጋድሎች የተደረጉባቸው ቀጠናዎች አሉ። በዚህም ሰሜን ብርቅዬ ክፍለ ጦር በርካታ ጠላትን በመደምሰስ ጦር መሳሪያ ጭምር በመማረክ በሰብአዊና ቁሳዊ ኪሳራ በማድረስ ጠላት ላይ ትልቅ ድል ተጎናጽፈዋል። በዚህም መስከረም 17 የሚከበረውን የመስቀል በዓል እንደ ማዘናጊያ እና እንደ መልካም አጋጣሚ በመጠቀም ጠላት እንቅስቃሴ አድርጎ ነበር። በዚህም እንግዲህ ንስሮቹ ደግሞ ይህንን የጠላት መረጃ ስላላቸው በቂ ዝግጅት አድርገው በመጠበቅ እስከ 55 የሚደርስ በግምት ሙትና ከ25 በላይ ቁስለኛ በማድረግ እንዲሁም ደግሞ 35 የነፍስ ወከፍ ክላሽ በመማረክ ትልቅ ድል ነው የተጎናጸፉት። በሰሜን ጎንደር ዞን ጠለምት ወረዳ በስቂያ ተኩል ልዩ ስሙ ዋልያ አንገት እየተባለ በሚጠራ ቦታ ነው ብርቱ ትንቅንቅና ተጋድሎ የተደረገው። በዚህም በርካታ የጠላት ኃይል ነው እንግዲህ የተደመሰሰው። 55 እና 25 ስትደምረው በጣም ብዙ ነው። 55 ማለት እንግዲህ አንድ ሻምበል ነው። 25ም ደግሞ አንድ የመቶ ነው። አንድ ሻምበልና አንድ የመቶ የጠላት ኃይል እንግዲህ ሙትና ቁስለኛ ሆኗል ማለት ነው። 35 ክላሽ ደግሞ እንደዚሁ አንድ ሻምበል የሚያስታጥቅ ክላሽ ነው የተገኘው። በጣም ትልቅ የሚባል ድል ነው የተመዘገበው በሰሜን አማራ ቀጠና ማለት ነው። ከዚሁ ከሰሜን አማራ ሳንወጣ አሁንም በጎንደር ከተማ አካል የሆነችው የጠዳ ክፍለ ከተማ እና ጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያ ከፍተኛ ተጋድሎ እየተደረገ ይገኛል። የአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ነው እንግዲህ ተጋድሎውን እያደረገ ያለው። ከተለያዩ ክፍለ ጦሮች የተውጣጡ አህዶችን በጋራ በማድረግ በጥምረት ነው እንግዲህ ዛሬ መስከረም 19 ከቀኑ 9 ሰዓት በተመሳሳይ ማክሰኝት ከተማ ዙሪያ እና ጠዳ ከተማ ውስጥ የሚገኙ ያገዛዙ ቁልፍ የሚባሉ ወታደራዊ ቤዞችን ያነጣጠረ እርምጃ ነው የተወሰደው። በዚህም አውደ ውጊያ ጠላት በኩል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ያደረሰበት ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ኃይል በመኪና በማመላለስ ለመከላከል የሞከረበት ሁኔታ አለ። ወደ ገጠር ቀበሌዎች የፋኖ ይዞታ ናቸው የሚባሉ ታዳጊ ከተሞች ወደዛ ለማጥቃት ሲመጣ ፋኖ ደግሞ በተቃራኒው ጠላት ከተነሳባቸው አካባቢዎች ወደ ከተማ በመግባት የትኩረት አቅጣጫውን በማስቀየር እና የስበት ማዕከሎቹን መልሶ በማጥቃት ወደዛ ወደ መነሻው እንዲመለስና ፋኖም ቀጠናዎቹን ያስከበረበት ሁኔታ፣ የጠላትን ደግሞ ቤዝ ደግሞ ቁልፍ የሚባሉ ወታደራዊ ቦታዎችን በመምታት ትልቅ ድል የተጎናጸፉበት ሁኔታ ነው ያለው። በዚሁ በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ሰሞኑን እንግዲህ በአርበኛ አደማሊ ወይም አባናደው ስም የተሰየመው ዘመቻ ከመስከረም 14 2018 ዓ.ም ጀምሮ እስካሁን ድረስ ዘመቻውን እንደቀጠለ ነው። በዚህ ዘመቻ እንግዲህ በምስራቅ አማራ ቀጠና ምኒልክ እዝ 5ቱ ኮሮችና በእዙ ልዩ ዘመቻ ነው ተጋድሎ እየተደረገ ያለው። በዚህም እንግዲህ ዘመቻው ተጠናክሮ የቀጠለበት ሁኔታ ነው ያለው። ዘመቻ ያለበት የነበሩንን ያሉንን ያስከበርናቸውን እና አዲስ የተቆናጠጥናቸውን በጣም ሰፊ የሚባል በመቶዎች ኪሎ ሜትር የሚቆጠር ሰፊ ቀጠና የተቆጣጠርንበት ሁኔታ አለ። ይህንን ነፃ ቀጠናችንን ተቆጣጥረን አሁንም አዳዲስ ቁልፍ የወረዳና የዞን ከተሞችን ለመቆጣጠር የሚያስችል ወታደራዊ ቁመና ላይ እንገኛለን። አገዛዙ በዚህም በጣም ከፍተኛ ኪሳራ ደርሶበታል፣ አብዷል። በዓለም አቀፍ ደረጃ የፋኖ አቅም ምንድን ነው፣ የብልጽግና አቅም ምንድን ነው የሚለውንም ያሳየ የፋኖን ትግልም አንድ ደረጃ ወደፊት ከፍ ያደረገ ተጋድሎ ነው እየተደረገ ያለው። እና ከዚህ ጋር በተያያዘ እንግዲህ እግረኛውን ስላልቻለ በድሮን 2ም 3ም እያየ ጊዜ እየጣለ ያለበት ሁኔታ አለ። እንግዲህ እስካሁን በ3 ቀናቶች ውስጥ መዞር ከጀመረ አሰሳ ከጀመረ 4 ቀን ሆኖታል። ለ3 ቀን ተከታታይ እየጣለበት ሁኔታ አለ። በመጀመሪያው ቀን 10 ጊዜ ጥቃት ፈጽሟል።
በርካታ ንጹሃኖችን የመታበት ሁኔታ አለ። ጤና ጣቢያ ወደመበት ሁኔታ አለ። እናቶች፣ ህጻናቶች፣ ሐኪሞች ናቸው ያለቁት እዛ ላይ። ከዛ በዘለለ በትላንትናው ዕለትም እንደዚሁ ገነተ ማርያም አካባቢ ቤተክርስቲያን አካባቢ ነው የጣለው። ለቤተክርስቲያኑ ለህንፃው ማደጋ የሆነ ጥቃት ነው የፈጸመው። በዛሬው ዕለትም ቃሊም ከተማ ላይ ፋኖን ስለሚያጣው ፋኖ መወሰድ ያለባቸውን በቂ ጥንቃቄዎች እየወሰደ ስለሆነ ንጹሃኖችን በመምታት ለማሸማቀቅ እና ህዝባችንን ከፋኖ ጎን እንዳይሰለፍ ለማድረግ ጥረት እያደረገ ነው። የሽንፈት ምልክት ነው። አሁንም ይህን አጠናክሮ የቀጠለበት ሁኔታ አለ። የሆነ ሆኖ ፋኖ ሚኒሊክ ዕዝ ነፃ ያወጣቸውን ቀጠናዎች ህዝብ በማወያየት ስራ ተጠምዶ ነው ያለው። ህዝብ እያወያየ ህዝቡ የፈቀደውን የወደደውን አስተዳዳሪውን እንዲመርጥና የህዝብ አስተዳደር መዋቅሩን እንዲዘረጋ እያደረገ ያለንበት ሁኔታ ነው ያለው። አሁን አስተዳዳሪዎችን እየዘረጋን እየተከልን መዋቅር እየሰራን የህዝብ አስተዳደር መዋቅራችንን እያሰፋን ህዝባችንን እያወያየን የወደደውን የፈቀደውን የአስተዳደር ብሎ የመረጠውን እየመረጥንለት እያደራጀንለት ያለበት ሁኔታ ነው ያለው። ሌላው በዚሁ በሚኒሊክ ዕዝ ባለፉት ቀናቶች እንግዲህ ከ1000 ያላነሰ የነፍስ ወከፍ ክላሽ ነው የተማረከው። ሞርተሮች ተማርከዋል፣ ብሬኖች፣ ስናይፐሮች፣ ክላሾች ተማርከዋል። አንድ ስናይፐር በስንት ሰው ይደራጃል? አንድ ብሬን በስንት ፋኖ በስንት ወታደር ይደራጃል? ዲሽቃ እንዴት ይደራጃል? ሞርተሮች በምን ልክ ይደራጃሉ? ይህ ሁሉም የየራሱ መስፈርት አለው። ይሄ እንዳለ ሆኖ በርካታ የሰው ኃይል እንደሚፈልግ እንዳለ ሆኖ ክላሾችም የተገኙበት ሁኔታ አለ። ከዚህ ጋር ተያይዞ ዛሬ ጥሪ ያደረግንበት ሁኔታ አለ። የሚኒሊክ ዕዝ በአርበኛ መቶ አለቃ ዮሴፍ አስማረ የሚመራው ስልጠና መምሪያ ወጣቱን ለስልጠና ጥሪ ያደረገበት ሁኔታ ነው ያለው። በዚህም እንግዲህ ወጣቶች ሚኒሊክ ዕዝ የማረካቸውን ጦር መሳሪያዎች እየመጣችሁ ታጠቁ የሚል ጥሪ ተደርጓል። እየመጡ እየሰለጠኑ እየተደራጁ እየታጠቁ የአማራን ህዝብ የህልውና ተጋድሎ እንዲቀላቀሉ የሚል ጥሪ ያለን። አጠቃላይ በእኛ ቀጠና በምስራቅ አማራ ሚኒሊክ ዕዝ እንዲሁም በሌሎች ቀጠናዎች ያሉ የተጋድሎ መረጃዎች እነዚህን ይመስላሉ። የደቡብ አማራ አሳምነው ዕዝና የምዕራብ አማራ ቴዎድሮስ ዕዝ የተጋድሎ መረጃዎች በኢንተርኔት መቆራረጥ ምክንያት አልደረሱም። እንደደረሱ የምናደርሳችሁ ይሆናል። አመሰግናለሁ። ከልብ አመሰግናለሁ። ፋኖ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ ዕዝ የህዝብ ግንኙነት ኃላፊ ስላደረስከን መረጃዎች እና እንደዚሁም ስለምታደርጓቸው ተጋድሎች ከልብ አመሰግናለሁ። ሌሎች ቀጠናዎች ላይ ያሉ ተጋድሎችን በተመለከተ መረጃዎች በጽሁፍ ከደረሱን የምናጋራ ይሆናል። አድማጭ ተመልካቾቻችን የዛሬ የመስከረም 19 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል የተለያዩ ቀጠናዎች ውሎ ይሄንን ይመስል ነበር። በነገው ዕለት በሌላ የግንባር መረጃዎች እና ውይይቶች እስከምንገናኝ ድረስ በያላችሁበት ሰላም